ባለሱቁም ዘጋግቶ የሰላም እንቅልፉን ይለጥጣል። የመጣው ሰው ግን የፈለገው ነገር አስቸኳይ ስለነበር የተዘጋውን ሱቅ ማንኳኳት ጀመረ። ማን ነው? አለ ባለሱቁ። ደንበኛ ነኝ እኮ ተኝቻለሁ እኮ። አውቃለሁ እባክህ አስቸኳይ ሆኖብኝ ነው። እሺ ምን ፈልገህ ነው? አምፖል ፈልጌ ነው። እባክህ አንድ ጊዜ። መብራት አይደለም አምፖል ነው የጠፋብህ? አምፖል ግማሹ ተሽጦ ግማሹ ተሰብሮ አንዲት ባለ 25 ሻማ አምፖል ብቻ ናት የቀረችኝ አለ ባለሱቁ። ይሁን ግድ የለም ስንት ነው ብሎ ጠየቀ። 5 ብር ከከፈልክ ተነስቼ ልስጥህ አለ ባለሱቁ። 5 ብርማ በጣም ውድ ነው እንዴ? ምን ነው የሰፈር ሰው ስላልሆንኩ ነው ብሎ ጠየቀ። በምሽት ሊገዛው የመጣው ሰውዬ አይ በቃ 4 ብር ውሰድና አልተኛበት አለ ባለሱቁ። 4 ብር ብዙ እኮ ነው። ገና ለገና ሃይማኖታችን ይለያያል ብለህ ነው አይደል? ይሄንን ፈጣሪ ይወደዋል አለ። ኧረ ማስተማመጥ እጅግ በመገረም ሰውዬ ፊታችንን እንኳን ሳታይ የምን ስመለጣጠፍ ነው? 3 ብር ክፈልና ይዘው ወደዛ ሄድልኝ እንዴ? በቃ ሰው መተኛ ያጣል እንዴ? አሁን 2 ብር ያስደርጋል። 2 ብር ልክፈል ይገዛ የመጣው ሰውዬ ተው እንጂ ገና ለገና ካንተ ብሔር ስላልሆንኩ ዋጋ አትቆልልብኝ። የሰው ልጅ ሰው በመሆኑ ብቻ መከበር የለበትም ብለህ ታምናለህ? መከበር የለበትም አለው። ይህን ጊዜ ባለሱቁ ብስጭጭት ብሎ ከመኝታው ዘሎ ተነሳ። መደርደሪያው ጋር ሄዶ አምፖሉን አውርዶ መሬት ላይ ከሽ አረገውና በቃ ጨርሰናል አለ። ሰበረው። እስቲ አንድ ጭቅጭቅ የሰለቸው ሰው በቃ ጨርሰናል ይበል። መጨረሻ ላይ የተወራችሁ ወሬ ግን ለድራማ አይደለችም። አንድ ጭቅጭቅ የሰለቸው ሰው ጨርሰናል ይበል። በቃ ጭቅጭቅ የሰለቸው ገባሽ? ይቺ ውስጥ አወራ የገባው ብቻ ኮሜንት ላይ ጻፍ።